የመንግስት ውሸት ይቸካል የእግዚአብሔሩም እውነት እንደዚያው ሳናየው ብናምነው ጊዜ ሰው መሆናችን ተረሳው ለአገሬ ምን ሰራሁ እንጂ ምን ሰራችልኝ አትበል እያለ የሰበከን ሰው አገሩን ሲሸጥ ተይዟል። የሹምስ ሲሆን ግድ የለም የእግዚአብሔሩ ነው የገረመን። ሙሉነት ተሰጥቶት ሳለ ምንም ያላረገ እግዚአብሔር ጎዶሎ ሆኖ ተሰርቶ ተመስገን እሚል የሰው ዘር ሰማይ ቤትማ በኖረ እሳቱም ገነቱም ባልጠፋ ከዙፋኑ ፊት ስንቀርብ እሱ ራሱ ነው የሚያፍር አንገቱን ቁልቁል የሚደፋ። ታዲያ አባ ተሰማ ምን አሉ? ተቆጡ። ኧረ እንደውም ሊገሉኝ ፈለጉ። አንተስ ምን አልካቸው? ይተው አባ ተሰማ፣ እኔ አህያው ላይ የወጣሁት ለጭነት እንጂ ለሚስትነት የገዟት መሆኗን ሳላውቅ ነው። ደግሞ ሚስቶ ብትሆን እንኳ በአህያ የተነሳ ሰው ገደሉ መባሉ ለሶ ደግ አይደለም ስላቸው ከእንዴት ያለው ሰይጣን ጋር አገጣጠመኝ ብለው ትተውኝ ሄዱ። ከዛ በኋላ ታዲያ አህያዋን አግኝታት ታውቃለህ? አግኝቻት አላውቅም። በወሬ ደረጃ ግን እኔ ጋር ከባለገችበት ጊዜ አንስቶ በፍቅሬ ተይዛ ኖሮ ሕይወቷ እስኪያልፍ ድረስ ግጦሹን ትታ እዚያችሁ ቦታ ተገትራ ግጥም እየጻፈች ስትጠብቀኝ ነበር አሉ። ወቅቱ ውሾች ስሪያ የሚያነሱበት የጳጉሜ ወር እንደመሆኑ መጠን የከተማው ውሾች በየሰፈራቸው እየተሰባሰቡ ይሳረራሉ። ይህም ሁኔታ ጤነኛ ውሾችን ይገድል ዘንዳ ለተቋቋመው እብድ ግብረ ኃይል ምቹ ሁኔታን ሊፈጥርለት ቻለ። ሚካኤልዬ ማታ ስነግርህ ያመሸሁትን አደራ ሁላ ችላ ብለህ አገር ሰላም ብዬ በተኛሁበት አስገድለኸው ከሆነ እኔ አንተና ያርገኝ። ጣና ይስጥልን። ሀብል ተረክ ቤት መርሻውና ውሻው አሳየ ደርቤ ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። መርሻው ጽድት ያለ ጭንቅላትና ምንችክ ያለ ሰውነት ያለው ጤነኛ እብድ ነው። እኛ ንጽህናችንን በመጠበቅ ለጤንነታችን እንደምንጨነቀው ሁሉ እሱም ገላውንና ልብሶቹን ባለመታጠብ እብደቱን ይንከባከበዋል። ውሃው ሁሉ ጸበል ስለሚመስለው ወፈፌ ከሆነበት ጊዜ አንስቶ ቆዳውን ፈሳሽ የሚባል ነገር ነክቶት አያውቅም። እንደ ጨዋ መስተናገድ አይፈልግም፣ እንደ እብድ እንጂ። እንጀራውን በሰሃን ቅራሬውን በኩባያ ሰጥተው እንደ ሰው ተካደሙት፣ እብድነቱ ይቃወስበታል። በተቀዳደደ ድሪቶ ፈንታ አዲስ ልብስ ሲሰጡትም ሙሽራ መሰልኳችሁ ይሄን ምለብሰው ከሚል ንግግር ጋር ጥሎላቸው ይሄዳል። ጠላውን በራሱ ፎሌ ፍርፋሪውን በሚያነግበው ከሌ ላይ አድርገው ካልነየቱለት በስተቀር መሰተኞች ብሏቸው ይመነችካል። እምዬ ኢትዮጵያ ይመርልሽ ሰብሉ የሚለውን ክር ከቴዎድሮስ ታደሰ አልቆ እንደሚሞዝቀው የጨዋ ሰፈር ልጆች እንደዚህ ካቲካላ ደሜ ይፍሰስ በማለት ምለው ይናገራሉ። እኔም ጭምር በቸር ውሎ ይደር ያሳበደኝ ሀገር ያለ ጊዜ ሩህን ይሰውራል። መርሻው በደርግ ዘመነ መንግስት የጨሰ ወታደር ነው። አስመራ ፓራዲዞ ቡና ቤት ሜሎቲ ቢራ ጠጥቷል። ደጃች ውቤ ሰፈርን ባልጎበታል። ምጽዋ ወደብ ላይ ሆኖ ጨረቃዋን ሽቅብ ተኩሶባታል። ደርግ ሲሸነፍ ግን ምን እንደጠጣ እንጃለት ቀውሶ ወደ ትውልድ ሀገሩ መጣ። አባቴ ሳይዘምት በፊት ያውቀው ነበር። እኔ ግን ወደዚች መሬት ስመጣ ጀምሮ አብዶ ነው የጠበቀኝ። ያም ሆኖ ግን ከወታደርነቱ ይልቅ ማቶነቱ ይመስጠኛል። እሱ ባያውቃቸውም ቅሉ የመርሻው ሕይወት በገጣሚነቱ ከኡመር ካያም ያይላል። በእብድነቱ ደግሞ ከዲዮጋን ጋር ይቀራረባል። ዝግ ብዬ ሳስበው እንደውም አቦይ ስብሃትና ዶስቶቭስኪ ተጋግዘው የፈጠሩት ሰው ይመስለኛል። እንደሱ ማበድ ከመሻቴ የተነሳ ጣላና ትንባሆ እገዛለትና እስኪ ስላስተባበድህ አውራኝ በማለት አውጣጣዋለሁ። እሱ ግን ለዚህ ጥያቄ ያለው መልስ እንዲህ የሚል ግጥም ነው። ናቅፋ ከዳገቱ እሪታው ሲያባራ ሲሰንፍ ጠመንጃ ቆስለን ስንሰቃይ እግዜር ደረሰና በቀይ ስጋጃ ለምን ከሞት ነጥቆ ወፈፌ እንዳረገን አላወቅንም እንጃ። የመርሻው ዕድሜ በግምት ከ60 ዓመት በላይ ዕድሜ ያለው ረጅም ቁመትና ቀጫጫ ሰውነት የተሰጠው ሰው ነው። የቆዳ ቀለሙን ግን ጠይምና ጥቁር በሚሉ ቀለማት መግለጽ አይቻልም። ባይሆን ከሚጠጣው ጠላ
ወይንም ደግሞ ከኮቱ ኮሌታ ጋር ሊመሳሰል ይችላል። በቀን የሚያጨሰው የሲጋራ መጠን በቁጥር አይታወቅም። የሚጠጣው ጠላም በጣሳ አይሰፈርም። ይህን የሚወስኑት ጋባዦቹ ናቸው። ደግነቱ ሲጋራው እንጂ ጠላው የንጹህ ገብስ ስለሆነ ያን ያህል አይወዳውም። አንዳንድ ጊዜ እስከ ጉሮሮ የሞላለት በአፉ ሲፈስ ቢታይም ለከፋ ህመም ግን ዳርጎት አያውቅም። መርሻው በእብደቱ ውስጥ ሊረሳው የሚፈልገው ወይም ደግሞ ያገኘው ነገር ግልጽ ባይሆንም በዚህ መሬት ላይ ተፈውሶ ጤነኛ እንደመሆን የሚጠላው ነገር የለም። ከዚህ ጋርም በተገናኘ በአንድ ወቅት አጋንንት የሚያስወጡ ባህታዊ መምጣታቸውን ሲሰማ ሌሊት ጸበል ቢደፉብኝስ በሚል ስጋት ዘውትር የሚያድርበትን ደጀ ሰላም እርግፍ አድርጎ በመተው ጨዋ ሰፈር በረንዳዎች ላይ ማደር ጀምሮ ነበር። የጨዋ ሰፈር መሸታ ቤቶች በሁለት መደዳ ተቀጣጥለው የተሰሩ ሲሆን በቁጥር እስከ 20 ይደርሳሉ። ጠላ የሚጠምቁት በየተራ ነው። ለሰኞ ገበያ 3ቱ ጠላ ቤቶች ከጠመቁ ለማክሰኞ ደግሞ ይህንኑ የሚያክሉት ይጠነስሳሉ። ስለሆነም ከሳምንት እስከ ሳምንት እርጎ መሰል ጥንስስ አይታጣም። ታዲያ በአንድ ጠማቂና በተመሳሳይ ጋን የሚጠመቁ ይመስል ሁሌም የጠላው ጣዕም ተመሳሳይ ነው። ጨዋ ሰፈርን ያለ መርሻው፣ መርሻውን ያለ ውሻው ነጥሎ ማሰብ ይከብዳል። ስጋ ያለ ነፍስ እንደማለት። በሆነ ምክንያት መርሻው ጨዋ ሰፈር ሳይገኝ ከቀረ ኮማሪቶቹም ሆኑ ጠጪዎቹ ይዶክካቸዋል። መሸታ ቤቱም ይጨነቃል። ጠላው ይንቦጫቦጫል። ደግነቱ የሜዳው ሚካኤልን ከሳመ በኋላ ከኮተቱ ጋር ታፈረ የሚባለውን ቀይ ውሻውን አስከትሎ የተለመደ ግጥሙን እያነበነበ ብቅ ይላል። መጠጣት ጤናን ያውካል፣ ማጨስ ልብን ይጎዳል። ቀድሞው ያላወኩት ሰው መቼ መሸታ ይገባል? ለምን ትንባሆ ያጨሳል? ህልምን ገፈው ሲያበቁ ልብህን ጠብቅ ይሉሃል። ተስፋና ጤንነት ያጣ ሰው ምን ሊያደርግለት ጤንነት? ለምን ሊበጀው ብዙ ዕድሜ? ይልቅ ፎሌውን ሙይልን እሳት አምጭማ ዓለሜ። ነግቶ ሳያውቅ ነው የሚመሽ የኛ ቀንና የኛ ዕድሜ። ታፈረ ከቅላቱ በላይ ሰውነቱ ያምራል። ቤተክርስቲያን ደጅ ላይ አንድ እብድ የሚነይትለትን ፍርፋሪ በልቶ የሚያድር ሳይሆን በእንክብካቤ ያደገ የቤተ መንግስት ውሻ ነው የሚመስለው። ባልታወቀ ቀን ውሻውና ባለቤቱ የተፈራረሙት አንድ ውል ያላቸው ይመስል ውሻውን የመታ የመርሻው ጠላት ነው። መርሻው ላይ መዳፉን ያሳረፈ ደግሞ የውሻው። በመሆኑም መርሻው ፊት ላይ ጥፊ ስታሳርፍ ውሻው ካየህ ከበግነት ወደ አነርነት ተቀይሮ ታፋህን ሊዘነጥል ይንደረደራል። ልክ እንደዚሁ ሁሉ መርሻው እያየህ ታፈረ አካል ላይ ኮረት የጣልክ እንደሆነ የዕድሜ ልክ ጠላት እንዳፈራህ ቁጠረው። በመንገድ ላይ ባገኘህ ቁጥር አንዳች የሚያክል ድንጋይ እያነሳ ወደ ግንባርህ ከመወርወር አይቦዝንም። መርሻው መሸታ ቤት ገብቶ የሚቀዳለትን ጠላ ወደ ራሱ ፎሌ እየገለበጠ አንድ ሁለቱን እስኪጀልጥ ድረስ ለማውራት ቀርቶ ለመስማት ይሰንፋል። የምሱን ካደረሰ በኋላ ግን ከወሬም አልፎ የገጣሚነት ዛሩም ይነሳበታል። ብዙውን ጊዜ የሚጽፋቸው ግጥሞቹ ከሰው ይልቅ የላይኛውን ጌታ የሚሳፈጡ ናቸው። ጠላ ቤት ሲገባ ጧት የሚሳለመውን ዝክርና ሰንበቴ የሚያበላውንና ማታ ደጀ ሰላሙ ውስጥ የሚያሳድረውን አምላክ በግጥም ያንጓጥጠዋል፣ በስንኝም ይወርፈዋል። እየሞቀው ሲመጣ ነዋሪውንና ምድሩን እርግፍ አድርጎ ይተውና እንደ ጉም ሰማዩን ይታከከዋል። 2 ጣሳ ጠላውን ለግቶ ጥሙን ካረካ በኋላ በንቃት ዓለም ውስጥ የገንዘብን ጥቅም የወሲብን ጥቅም ሳያውቅ ለቀረ ሰይጣን ለኛ ብሎ በህልም ሊያዝናናን እንቅልፍን ፈጠረ። ህልም እንዳያስተው መላእክት ያጀበው ለአምላክ የቀረበ እንቅልፍ እንዳይወስደው አለ እንደሰገደ አለ እንዳማተበ ማለቱን ይያያዘዋል። መርሻው ብር ስለሚጠየፍ ገንዘብ ስጡኝ ብሎ በጥሬው አይለምንም። ጠላ ጋብዙኝ ወይንም ሲጋራ ገዝታችሁ ስጡኝ ነው የሚለው። ታዲያ ይሄን ባህሪውን የማያውቁ እንግዳ ሰዎች ከኪሳቸው ውስጥ ገንዘብ አውጥተው ብሩን እንካና የምትፈልገውን ያህል ጠጣ ሊሉት ይችላሉ። እሱ ግን እናንተ ውዘዙልኝ ከማለት ባለፈ ሳንቲም አይቀበልም። ጋባዦቹም በዚሁ ሁኔታ እየተገረሙ ይሄን ያህል ጣሳ ጠላ ቅጅለት ብለው ብሩን ለጠላ ሻጯ ይሰጡለታል። መርሻው ከገንዘብ ቀጥሎ የሚጠላው ነገር ደግሞ ምግብ ነው። ከደጀ ሰላም ውስጥ በፌስታል ይዞት የሚመጣውን ሰንበቴና ዝክር ቆንጠር አድርጎ ሳይበላው ለውሻው ሰጥቶ ሊጨርሰው ይችላል። ይህንንም ባህሪውን ባለጠላ ቤቶቹ ጠንቅቀው ስለሚያውቁ በመጠጡ መካከል ቁራሽ እንጀራ በወጥ ያመጡና እባክህን ይችን ቅመስ እያሉ በስንት ልምምጥ እንዲበላ
ያደርጉታል። የምግብ ፍላጎቱ የተዘጋ ቢሆንም እንጨት መሰል ሰውነቱ ላይ የሚታይ ለውጥ የለም። በላም አልበላም አካሉ አይዝልም፣ ወሬውና ሳቁ አያባራም። ቀጠን ከማለቱ ውጪ ከሻሜት ጋር ምንም ልዩነት የሌለውን የገብስ ጠላ ካገኘ ጤናማ ብቻ ሳይሆን ደስተኛም ነው። መርሻው በዚህ ምድር ላይ የሚያዝናናው እንጂ የሚያሳዝነው ነገር የለም። የሚያስቀው እንጂ የሚያናድደው ክስተት የለም፣ ውሻውን ካልመቱበት በቀር። ታፈረን የመቱበት ጊዜ ግን በለስ ቀንቶት ጥቃቱን የፈጸመውን ሰው በድንጋይ አናቱን ይፈልጠዋል። ካመለጠው ደግሞ አንድ ሰው በፈጸመው ጥቃት መንደሩን በአጠቃላይ እየተራገመና ውሻውን በፍቅር እየደባበሰ ያለቅሳል። ጥቃትህን ሳይውል ሳያድር ያልመለስኩ እንደው ሰው ብለህ አትጥራኝ እያለ ውሻውን ያጽናናዋል። በጣም ብዙ ሲጃራ ጭሶ እስኪረጋጋ ድረስ ይህን ቆሻሻ መንደር ከነ ህዝቡ ፈጀዋለሁ እያለ ይዝታል፣ ይወራጫል። መርሻው ወደ መሸታ ቤት ሲመጣ ወረቀትና እስክሪብቶ አይዝም። እኛ ነን ብራናና ብዕር እየሰጠን እስኪ አንድ ግጥም ጻፍልን እምንለው። አንድ ቀን ታዲያ ለሙሉ ቀን ይሄን ግጥም ጻፈለት። የመንግስት ውሸት ይቸካል፣ የእግዜሩም እውነት እንደዚያው። ሳናየው ብናምነው ጊዜ ሰው መሆናችን ተረሳው። ለአገሬ ምን ሰራሁ እንጂ ምን ሰራችልኝ አትበል እያለ የሰበከን ሰው አገሩን ሲሸጥ ተይዟል። የሹምስ ይሁን ግድ የለም የእግዜሩ ነው የገረመን። ጧት ማታ መጾም ማጎንበስ ውሻ አርጎ ስላልፈጠረን ከዚህ ውጪ ምን ተከረልን? ሙሉነት ተሰጥቶት ሳለ ምንም ያላረገ እግዜር ጎዶሎ ሆኖ ተሰርቶ ተመስገን የሚል የሰው ዘር እንዴት ነው የሚወቃቀስ? እንዴት ነው የሚከራከር? ሰማይ ቤትማ በኖረ እሳቱም ገነቱም ባልጠፋ ከዙፋኑ ፊት ስንቀርብ እሱ ራሱ ነው የሚያፍር አንገቱን ቁልቁል የሚደፋ። ሙሉ ቀን ግጥሙን ተቀብሎ ካነበበልንና ሳይገባን ካጨበጨብንለት ኋላ ወረቀቱን አጣጥፎ ወደ ኪሱ ከተተው። ካፍታ ቆይታ በኋላ ግን መርሻው ነገር የገባው ይመስል ወለሉ ላይ የተጎዘጎዘውን ደረቅ ጓሳ ጫር ጫር ያደርግ ያዘ። ምን ሆንክ ተባለ። ወደ ሙሉ ቀን ፊቱን አዙሮ ውሻ የሚለውን ሰርዝና ጅብ አርጎ ስላልፈጠረን ብለህ አስተካክልልኝማ አለው። አንዴ የተጻፈ ነገርማ አይቀየርም አለ ሙሉ ቀን። ቀይረው እኮ ነው ምልህ፣ ምክንያቱን ንገረኝ። በዚህ ግጥም ተቆጥቶ ውሻዬን ይገድልብኛል። ሙሉ ቀን ኧረ ተው መርሻው ተው፣ በግጥምህ ከተቆጣ አንተ ያለህለት ውሻህን ለምን ብሎ ይገለዋል በማለት ሲጀምር የምልህን አትሰማም አንተ አንፎ፣ ስለሱ ባህሪ ለኔ ነው የምትነግረኝ? አሁን ሰይጣን መጥቶ ይሄንን ጠላ ላይህ ላይ ሳልደፋው ያልኩህን ፈጽም በማለት ፎሌውን ይዞ ከመቀመጫው ሲነሳ መሰረዝ ብቻ ሳይሆን ሙዱላ ለመስረቅ ስንል ውሾን ያነሳ ውሾ ይሁን ብለን ሌላ ወሬ ማውራት ጀመርን። በፊት መርሻው በልብሱ እንጂ በነፍሱ እንዳላበደ ስለምንረዳ ደስ ሲለኝ የምሞነጫጨራቸውን ግጥሞች አነብለት ነበር። ይህንን ሳደርግ ታዲያ እንደ ጤነኛ ሰው እየቆጠርኩት መሆኑ ስለሚገባው አይኑን የሚያስቀምጥበት ስፍራ ጥቶ እንደ ውሻው ጭራውን ይቆላል። እብድነቱን ይነጠቅና አይናፋርነቱ ይነሳበታል። ምቾቱና ነፃነቱ ይጓደላል። ይህንንም ሁኔታውን በተደጋጋሚ ስመለከት ለምን አሳቅቀዋለሁ በማለት እንደዚያ ማድረጌን የተውኩ ቢሆንም ያም ሆኖ ግን እንደ ሌሎቹ እብድ ነው ብዬ ልሳፈጠው አልሞክርም። መርሻው ከሚጽፋቸው ግጥሞችና ከሚያወራቸው ነገሮች በመነሳት ብዙ ሰዎች እንደ አልአማኝ ይመለከቱታል። እውነታው ግን መርሻው አምላኩን የሚሳፈጠው አለ ብሎ ስለሚያምን ነው። በአንዱ የሰንበት ቀን እንዲህ ሆነ። ቅዳሴው ካለቀ በኋላ ሰባኪው መድረክ ላይ ወጥቶ የሙሴንና የፈርዖንን ግብግብ አሳምሮ ይተርከው ጀመር። ይህንንም ስብከት ደጀ ሰላሙ እስኪከፈት ድረስ ከምዕመናኑ ገንጠል ብሎ መርሻው ይከታተል ነበር። በዚህም መሰረት ሰባኪው በግብጽ ምድር ላይ የወረዱትን መቅሰፍቶች ሲዘረዝር ቆይቶ ታሪኩን ፈርዖንንና ሰራዊቱን ባህረ ኤርትራ ላይ በማስመጥ አጠናቆ አያችሁ አይደል ምዕመናን የእግዚአብሔርን አዳኝነትና ፈጥኖ ደራሽነት በማለት ሲናገር መርሻው ቀበል አድርጎ ታዲያ ልቡን ካደነደነው ፈርዖን ምን ያርገው? ደግሞስ ፈርዖን አጥፍቶ ከተገኘ ብቻውን መቅጣት እየቻለ ምንም የማያውቀውን ወታደር አብሮ ማስመጥ ምንም ይሉት ቅጣምባሩ የጠፋ ፍርድ ነው ብሎ ግርታውን ገለጸ። በዚህ ጊዜም ሰባኪው እባካችሁ ይህን የሉሲፈር ፈረስ አስወጡልኝ ብሎ ሲናገር ምዕመናኑ ደግሞ በድንጋጤ አንገቱን ወደ ምድር ቀልብሶ ከሰማይ የሚወርደውን መብረቅ ይጠባበቅ ያዘ። የቀን ቅዱስ በሚባለው የኸሚስ ቀን ጥም ከማይታወቅበት ዝምታ ከሌለበት ሁሌ ጎዶሎ ኑሮ ለሚገፉ ፍጡሮች እርካታን ያዘሉና ጉድለትን የማያውቁ ጋኖች እንደ ግብጽ ፒራሚዶች
ዙፋናቸው ላይ ከተጎለቱበት ከእማማ ማናህሌ ቤት ተሰይመናል። ከማማ ቤት ይሄን ያህል ዘመን ስንጠጣ ጋኖቻቸው ጠላውን፣ ፊቶቻቸው ፈገግታውን ጨልጦና ጨርሶ አያውቅም። የሁሉም መሸታ ቤቶች ጥንስስ ሸጋ ቢሆንም የእሳቸው ጠላ ግን ጥምቀቱ ሁሌም ከጥማት በላይ ነው። የዚች ሀገር ወበቅና ቃጠሎ ከሳቸው ጋን ውስጥ ከሚቀዳው እርካታ አይበልጥም። እማማ ማናህሌ ማርማራታ ምንድነው ተብለው ቢጠየቁ የጠላ መሸጫ ጣሳ በማለት ነው የሚመልሱት። ስንት ዘመን ሙላ ጠላ ሲሸጡበት ማርማራታ ጣሳውን እንጂ ጣዕሙን አያውቁትም። የማማ ቤት ይዘኸው የመጣኸውን ጭንቀት ንፋስ እንደነካው ደመና ከላይህ ላይ ብትንትኑን የሚያወጣው የምትጠጣው ጠላ ብቻ ሳይሆን የምትሰማው ወሬና ጨዋታ ነው። እናም እንደተለመደው ያኔም የማማ ማናህሌ ቤት በሰዎች ተሞልቷል። መርሻው መሬት ላይ ተዘርፍጧል። እኛ ከጭቃና ከድንጋይ ተሰርቶ ስጋጃ ከለበሰ ቀጠላ ላይ የጠላችንን ገፈት እንትፍ እያለን እንገስማለን። ይብቃ የተባለ አዝማሪ ማሲንቆውን ከስሩ አስቀምጦ ተጫወት እስከሚባል ድረስ ይጠብቃል። ታቦት ሸጠዋል እየተባሉ የሚታሙት ሊቀ መቋስ ነጭ ሻሻቸውን አናታቸው ላይ ጠምጥመው በሸማቸው ጫፍ አፋቸውን አበስ እያደረጉ ደም ካልፈሰሰለት በቀር ወደ መቅደሱ ስለማይገባ ታቦት ያወራሉ። በዚህ መሃል ታዲያ መርሻው አጀብ! እርስዎ ታዲያ በኩርቱ ፌስታል እንደ ሙጌራ አንጠልጥለው መንደር ለመንደር ሲያዞሩት የነበረው የማንን ደም እያፈሰሱ ነበር? በማለት መዓቱን ያወርድባቸዋል። ሊቀ መቋስ ይሄን የሚያስተባብሉበት ቃላት አልነበራቸውም። ስለሆነም ጥፋቱ የተፈጸመው እዚህ ህብድ ጋር ቁጭ ብዬ ስጠጣ ነው በማለት ከተናገሩ ኋላ ያጋመሱትን ጠላ አናቱ ላይ ደፍተውበት ወጡ። በዚህን ጊዜም አንዳንዶች ደግ አድርጓል ብለው መርሻውን ሲደግፉት፣ ብዙሃኑ ግን ይሄ የተረገመ አውቋበድ እያሉ ሊመቱት ተጋበዙ። በግርግሩ መሃል አውቋበድም አይደለሁም በማለት መርሻው ለመሞገት ሞከረ። ነህ እንጂ እንዴት አይደለህም ሙርጤን እያያችሁት ብሎ ሲመልስ፣ ታዲያ ብልትና እብደት ምን ያገናኘዋል አሉት የተቆጡ ፊቶች ሁሉ እየፈገጉ። መርሻው የገብስ ገፈት የተለጠፈበትን ጥርሱን ወከክ አድርጎ ይገናኛል እንጂ ሰው ሲያብድ ሙርጡ ይረዝማል በማለት የራሱን ንድፈ ሐሳብ አቀረበ። ያንተ ታዲያ የረዘመው ካበድክ በኋላ ነው እንዴ? አዎ ሳላብድ በፊትማ የነበረችኝ ብልት የባኤላ ፍሬ የምታክል ሙጭቅላ ነበረች። ተው እንጂ እኔ ልሙት እንኳንም አበድኩም ምለው ለዚህ እኮ ነው። እስቲ ተመልከቱት ምን እንደሚያክል ብሎ ከቀዳዳ ሱሪው መካከል ሊመዘው ሲል ኮማሪቶቹ ይሄን ጉድ አናይም በሚል አይነት እየተሯሯጡ ወደ ጓዳ ሲገቡ መሸታ ቤቱ ሳቅ በሳቅ ሆነ። እኔ እምልህ መርሻው አለ ሙሉ ቀን ሳቁን ለማስቀጠል ሲል፣ እሺ አንተ ምትለኝ እውን ከውትድርና እንደመጣህ የአባ ተሰማን አህያ ስትቀምስ ተይዘሃል? እንደዚህ ጠላ ደሜ ይፍሰስ? አዎ አህያቸውን እያበላሁ እንዳለ አባ ተሰማ ብልት ለብልት ይዘውኛል በማለት መርሻው ጠላውን ደፋ አድርጎ የፈጠራ ወሬውን እውነት ሊያደርገው ተጣጣረ። ታዲያ አባ ተሰማ ምን አሉ? ተቆጡ? ኧረ እንደውም ሊገሉኝ ፈለጉ። አንተስ ምን አልካቸው? ይተው አባ ተሰማ፣ እኔ አህያው ላይ የወጣሁት ለጭነት እንጂ ለሚስትነት የገዟት መሆኗን ሳላውቅ ነው። ደግሞ ሚስቶ ብትሆን እንኳ በአህያ የተነሳ ሰው ገደሉ መባሉ ለሶ ደግ አይደለም ስላቸው ከእንዴት ያለው ሰይጣን ጋር አገጣጠመኝ ብለው ትተውኝ ሄዱ ብሎ ሲናገር እኩሉ ታዳሚ ሲስቅ እኩሉ ትንታ ያዘው። ከዛ በኋላ ታዲያ አህያዋን አግኝታት ታውቃለህ የሚል ጥያቄ አስከተለ ወሬ ወዳዱ ሙሉ ቀን። አግኝቻት አላውቅም፣ በወሬ ደረጃ ግን እኔ ጋር ከባለገችበት ጊዜ አንስቶ በፍቅሬ ተይዛ ኖሮ ሕይወቷ እስኪያልፍ ድረስ ግጦሹን ትታ እዚያችሁ ቦታ ተገትራ ግጥም እየጻፈች ስትጠብቀኝ ነበር አሉ። ምን አይነት ግጥም? አባት ታድርቁኝ፣ ይልቅ ይብቃ በማሲንቆ ያጅበኝና ደንበኛ ዘፈን ልዝፈንላችሁ። አጅበውማ ይብቃ ይሄንን እብድ። ይብቃ ማሲንቆውን መምታት ሲጀምር መርሻው የቻላቸው አሸናፊን ሙዚቃ እንደማማ ማናህሌ ጠላ ያንቆረቁርብን ያዘ። ነይ ነይ ያገሬ ልጅ፣ ነይ ነይ የወንዜ ልጅ፣ የወንዜ ልጅዬ መለሎ ቁመና ሸምበቆ አንገትሺ ከቶ ወዴት ገባ ያሰውነትሺ? አያንቺ ገራገር አያንቺ ሞኛ አድባር በቁመናሽ ፈቱት ያሰርሽውን አምባር። እምዬ ቀሚስሽን በጠባቡ አሰፊው ዛሬ በሙሉ አካል የለሽም በሰፊው። ጠበቃሽ ማን ይሆን? ዋስሽስ ማን ይሆን? የነበረሽ ሁሉ እንዳልነበር ሲሆን። ዘፍኖ ሲጨርስ ከተጫወቱ አይቀር እንዲህ ነው እንጂ
ብለን ሸለምነው፣ ጋበዝነው፣ አሞካሸነው። አዝማሪውም በመርሻው ድምፅና ያጨዋወት ስልት በጣም ተገርሞ ያንተን ያህል እኔ ቀርቶ የዘፈኑ ባለቤትም አይጫወተው በማለት ምስክርነቱን ሰጠው። ጳጉሜ ላይ ከሁለት ጓደኞቼ ጋር የዕለቱ የጠላ ቤት ተረኛ ከሆነችው ከትያ ሰለፍ ስንገባ ቀጠላው ሁሉ በሰዎች ተይዞ አገኘ ነው። መርሻው ወለሉ ላይ ቁጭ ብሎ ይጽፋል። ቤቱ ጋንጋን ይሸታል። እናም ተጠጋግተን ከተቀመጠም በኋላ መርሻው የጻፈው ግጥም ይነበብ ያዘ። የሰለቸኝን ጤንነት የታመምኩለት ናፈቀኝ፣ ያቃለልኩትን ኑሮ የጎደለ ቀን ጣፈጠኝ፣ የረገምኩትን ወበቅ በቆፈኑ ወቅት መረቅኩት፣ የሚያምር ዳሌ ታዝቤ ሀብታም አድርገኝ አልኩት። ይህንን ዓለም ያለ ሴት ባንዱ ጨለማ ሳስበው ያየሁት ነገር በሞላ ከኔ ልብ ጋር አንድ ነው። ፎቁ ተንኮታኮተ፣ መኪናው ሁሉ ነደደ፣ የሰው ዘር ሱሪውን ጣለ፣ ሀብታሙ ብሩን ቀደደ፣ አዛኑ ድምፁን አጠፋ፣ ቅዳሴው ተስተጓጎለ፣ ኑሮ እንደ ጓያ ተንቆ ሽሬታው አሽቆለቆለ፣ ቤቱን የሚኖርበት ጠፋ፣ ሰብሉም የሚያጭደው አጣ፣ የሚጣደፈው ቆመ፣ የለመለመው ገረጣ። መድኃኒት ቤቶች ተዘግተው የመርዝ ሱቆች ተከፈቱ፣ ነገስታት ዙፋናቸውን ለቀቁ፣ ነጋዴዎች ሥራ ፈቱ፣ ባለቅኔዎች ቃል አጡ፣ አየሮች ተከሰከሱ፣ ያሰብ መርከቦች ሰመጡ፣ አዋጆች ተቀዳደዱ፣ ሕግጋት ደንቦች ተጣሱ፣ ሐውልቶች ተንኮታኮቱ፣ ሕንፃዎች ተደረመሱ። ብቻ ካየሁት ሁሉ ያለ ሞት ያለ ጦርነት ሔዋኑን የተነሳ ዓለም በህዋው ምንም የለበት። እንዲህ ነው የይህዋ ኑሮ፣ እንዲህ ነው የመርሻው ሕይወት። ይህን ግጥም ተነቦ እንዳበቃ የሆኑ ታጣቂዎች ወደ ጠላ ቤቱ ገቡና ደጅ ያለው ውሻ የማን ነው በማለት ጠየቁ። የመርሻው ነው። ምን ነው ምን ሆናችሁ አልናቸው። በአገሩ የእብድ ውሻ በሽታ ስለገባ ባለቤት የሌላቸው ውሾች እንዲገደሉ ትዕዛዝ ተላልፏል ብለው ሲናገሩ ለቅጽበት ያህል መሸታ ቤቱ ከእንቅስቃሴ ውጭ ሆነ። ሚሊሻዎቹን ትቼ ወደ መርሻው አይኔን ስልከው ስካሩም ሆነ እብደቱ ከናላው ላይ የተራገፈ ይመስላል። የሚናገረው ቃል አጥቶ አፉን ክፍቱን ትቶታል። በጠላ ሲርስ የቆየው ከንፈሩ በአንድ ጊዜ አሻቦ ተነስንሶበታል። እስክሪብቶ የጨበጠ እጁ ይንቀጠቀጣል። እንደምንም ተጣጥሮ የኔ ውሻ እኮ ታዲያ ባለቤት አለው ብሎ ሲናገር ሚሊሻዎቹ በሳቅ ተንዘፈዘፉ። ምን ያስቃችኋል? ምንም እንኳን እኔ እብድ ብሆንም ውሻዬ ግን ባለቤትም ሆነ ጤንነት እንዳለው ድፍን የአገሬው ሕዝብ ያውቃል ብሎ ለማልቀስ ሲቃጣው ታዲያ እብድ ውሻ እንጂ እብድ ሰው ይገደል የተባለ ይመስል ምን ያስለቅስሃል ብለውት እንዳመጣጣቸው ወጥተው ሄዱ። ይህም በሆነ ጊዜ መርሻው እግራቸውን ተከትሎ በመውጣት እኔ ትክክለኛው እብድ እያለሁ ጤነኛ ውሻዬ አይገደልም ብሏቸው ሐሳቡን ጥሎ የተጋደመውን ታፈረን ካንገቱ ቀና አድርጎ ያሻሸው ያዘ። ከዚያ በኋላ ግን እብደቱም ሆነ ስካሩን ተነጥቆ መረጋጋት እንዳይችል ሆነ። እንደውም ከውሻዬ ጋር ይሄን አውራጃ ጥዬ ሄዳለሁ እንጂ ታፈረን ከገደሉብኝማ በሕይወት አልኖርም ይል ጀመር። ዓለሙንና ወገኖቹን ያዘነጋው እብድ ጭንቅላቱ ለውሻው ሲሆን ከአቅሜ በላይ ነው ብሎ ለጭንቀት ዳረገው። የሚገደሉት ባለቤት የሌላቸው ውሾች ስለሆኑ ያንተን ማንም አይነካብህም። ታፈረን ምን ያህል እንደምትወደው እየታወቀ እንኳን ጤነኛ ሆኖ ሳለ ቢያብድም ውሻህን ለመግደል የሚያስብ የለም እያልን ልናጽናናው ሞከርን። አስክሬን የወጣበት ይመስል ቤቷ ክብድብድ ያለባት እትያ ሰለፍም ቀጭን ሲባጎ ይዛ በመውጣት በዚህ ውሻህን እሰረውና ናግባ ብላ ብትለምነው እዚሁ ከታፈረ ጎን ሆኜ እጠጣለሁ እንጂ አልገባም ብሎ ችክ ስላለ እዛው ሆኖ ይጠጣ ተባለ። ምንም እንኳን ሚሊሻዎቹ ደጅ ላይ የተጋደመው ውሻ የመርሻው መሆኑን ሲያውቁ ትተውት የሄዱ ቢሆንም እሱ ግን ተመልሰው መጥተው የሚገድሉበት ይመስል ከመጠን በላይ ተርበተበተ። ከሰው ጋር ማውራቱን ትቶ ውሻውን እየደባበሰ አንተ የምትሞተው እኔ ከሞትኩ በኋላ ነው፣ ወይ ቀድመሃለሁ ወይ ከተልሃለሁ እያለ ያወራው ያዘ። ታፈረም ንግግሩ የገባው ይመስል የባለቤቱን አይን እያየ ጭንቅላቱን ሲያወዛውዝ ታየ። እንደ ወትሮው እግዜሩን በመውቀስ ፈንታ ብቸኝነቴንና የተረገምኩ መሆኔን አውቆ የሰማዩ ጌታ አንተን ስለሰጠኝ አመሰግነዋለሁ እያለ ከዙፋኑ ስር ሲቅለሰለስ ቆይቶ በመጨረሻም መረጋጋት ተሳነውና ዘውትር ወደሚያድርበት ደብር መንገድ እያሳበረ ለመሄድ ኮተቱን
ይዞ ተነሳ። እኔና ጓደኞቼም ወደ መሸታ ቤቶቹ የምንሄደው ከጠላው በላይ መርሻውን ፈልገን በመሆኑ እግሩን ተከትለን ወደ ሰፈራችን ስናመራ በአንዳንድ ቦታዎች ላይ በመርዝ የተገደሉ ውሻዎችን እያየን ነበር። በማግስቱ ወቅቱ ውሾች ስሪያ የሚያነሱበት የጳጉሜ ወር እንደመሆኑ መጠን የከተማ ውሾች በየሰፈራቸው እየተሰባሰቡ ይሳረራሉ። ይህም ሁኔታ ጤነኛ ውሾችን ይገድል ዘንዳ ለተቋቋመው እብድ ግብረ ኃይል ምቹ ሁኔታን ሊፈጥርለት ቻለ። ስለሆነም በመንጋ ተሰባስበው ለሚሄዱት ውሾች በመርዝ የተለወሰ ስጋ ጣል ቢያረጉላቸው እየተሻሙ ይበሉና አፍታም ሳይቆዩ ይዘረራሉ። በዚህ መሰረትም ለወትሮው ከባለቤቱ እግር ስር የማይጠፋውና ውሻነቱን ረስቶ የኖረው ታፈረም በዚያ ማለዳ ከተፈጥሮ ግዴታው ጋር የፈጣሪ ቃሉን ሊፈጽም ጌታውን ባንቀላፋበት ጥሎ በመሄድ ስሪያ ካነሱ ውሾች መሃል ተቀላቅሎ ነበር። ባለቤቱ ደግሞ ትንቢቱ ይሰምር ዘንድ ትናንት የጠጣው ጠላና ያጤሰው ሲጋራ ለከባድ እንቅልፍ ዳርጎስ ስለነበረ ከመኝታው የተነሳው አርፍዶ ነው። በመሆኑም ረፋድ ላይ ሆዱን ሲያቅለሸልሸው ከመኝታው በርግጎ በመነሳት መርፌ የጠፋው ይመስል የደጀ ሰላሙን ወለል እየደባበሰና የተኛበትን ካርቶን እያራገፈ በድንጋጤ ወደ ደጅ በመውጣት በቤተክርስቲያኑ ግቢ ውስጥ እየተዟዟረ ሚካኤልዬ ማታ ስነግርህ ያመሸሁትን አደራ ሁላ ችላ ብለህ አገር ሰላም ብዬ በተኛሁበት አስገድለኸው ከሆነ እኔ አንተና ያርገኝ ከሚል ዛቻ ጋር ታፈረን ሲፈልገው ከቆየ ኋላ አለመኖሩን ሲያረጋግጥ ቅጽሩን ለቆ ይሮጥ ያዘ። ጎዳናው ላይ የሚያገኛቸውን መንገደኞች ሁሉ ውሻው ሳይሆን ሰው የጠፋው ይመስል ታፈረን አያችሁ ወይ እያለ በሌለው ጉልበቱ ባልንጀራውን ሊታደገው የመንገዱን ግራና ቀኝ እየገላመጠ ሩጫውን ተያያዘው። በዚህ ሁኔታ በጭስና በጠላ የተዳከመ ደረቱን በግራ መዳፉ ደግፎ እስከ ቅባኑግ መጨለጫ ሰፈር ከተጓዘ ኋላ ከዋናው ጥርጊያ መንገድ ጠርዝ ላይ ታፈረን ከሁለት ውሾች ጋር ተዘርሮ ከርቀት አየው። ሆኖም ግን ካጠገቡ ደርሶ እሱ መሆኑን እስኪያረጋግጥ በበላው መርዝ ተነፋፍቶ አሳማ ያከለው ቀይ ውሻ ታፈረ ላይሆን ይችላል የሚል ከንቱ ተስፋ ከልቡ ውስጥ አሳድሮ ነበረ። ካጠገቡ ሲደርስ ግን ትውኪያውን ተንተርሶ የተዘረረው ውሻ የሱ መሆኑን አወቀና ጤነኛ ልጄን ያበዱ ሰዎች ገደሉት ከሚል የለቅሶ ሲቃ ጋር ታፈረን ከጭንቅላቱ ቀና አድርጎ ጉልበቱ ላይ ሲያስቀምጠው አፉ ውስጥ የነበረ ትውኪያ ከጭኑ ላይ ተዝረበረበ። መርሻው በለቅሶ መሃል ፈጣሪውን ኮሚቴውን ራሱንና ውሻውን እየተራገመ ታፈረን አቅፎ ሲንሰቀሰቅ ቆየና ገደሉትን ሰዎች አንድ በአንድ ጨፈጭፋቸዋለሁ በማለት ዛተ። ለነገሩ ሰዎቹ ውሾቹን ከገደሉ ኋላ ወደ ሌላ ሰፈር መሄዳቸው በጀ እንጂ በስፍራው ቢያገኛቸው ኖሮ ወይ ሳይገላቸው ወይ ሳይገሉት አይፋታቸውም ነበር። ሲጠጣው የኖረው ጠላ በእንባ መልክ ተንጠፍጥፎ እስኪያልቅ ድረስ መርሻው እየየውን ሲያቀልጠው ቆየ። ከዚያም ውሻው ትውኪያ አጠገብ ያገኘውን ቁራጭ ስጋ ብድግ አድርጎ ከዘርፋፋ ኮቱ ኪስ በማስገባት ማንም እንደሌለኝ አውቆ ጤንነቴን ሊመልስልኝ የተዛመደኝን ውሻዬን እብደቴን አጋብቼበት አረፍኩ። ጓደኞቹን ትቶ ከሞትና ከብቸኝነት ሊታደገኝ እኔን የመጣውን መልአክ አስገደልኩት እያለ ውሻውን እንደ በግ ተሸክሞ ወደ ደብሩ ያዘግም ያዘ። ይህንን ሲያደርግ በሐዘንና በሳቅ ውስጥ ሆነው ከኋላው ሲከተሉት የነበሩ ሕፃናት እስከ ተወሰነ መንገድ ድረስ አብረውት ከሄዱ ኋላ ወደ መጡበት ተመለሱ። እሱ ግን የሚሄድበትን ጎዳና በእንባና በላብ እያራሰ እስከ ደብሩ ድረስ የሞቱን ከተጓዘ በኋላ የቤተ ክርስቲያኑ በር ላይ ሲደርስ የተሸከመውን ውሻውን አውርዶ ዙሪያውን ይማትር ያዘ። በኪሱ የያዘውን ስጋ ከውሻው ጎን አስቀምጦ በደብሩ ዙሪያ ካለው የድንጋይ ካብ ላይ አነስ ያሉ ኮረቶችን እየመረጠ በኪሱ ሲጠቀጥቅ ቆየና ወደ ውስጥ ተንደርድሮ በመግባት አብዶ ከመሞት ያዳነኝን ውሻ እብድ ነው ብለህ አስገደልከው አይደል እያለ የሚካኤልን ቆርቆሮ በታቀፈው ኮረት ይወግረው ጀመር። ከማንም ጋር አትቀላቀል ብለህ እንዳሳበድከኝ ለብቻዬ መኖር ሲገባኝ ከውሻ ጋር ባልንጀርነት መመስረቴ አስቀንቶህ ገደልክብኝ አይደል? እኔን ለመቅጣት አስበህ ከነፍሱ በላይ የሚወደው ነገር ምን ይሆን እያልክ ስታስስ ከርመህ ውሻዬን አገኘህ አይደል እያለ የታቀፈውን ኮረት ሁሉ በደብሩ ቆርቆሮ ላይ አርከፈከፈው። ይህንንም ካደረገ በኋላ ወደ ውሻው በመመለስ ካጠገቡ ያስቀመጠውን ስጋ ብድግ አድርጎ በጥርሱ እየነጨ ሙሉ በሙሉ በልቶ ሲጨርስ የታፈረን አንገት ተንተርሶ ሞቱን ይጠባበቅ ያዘ። ከቆይታ በኋላም የደብሩን መወገር የሰሙ ምዕመናንና ቀሳውስቶች ይህን የሚፈጽመው ግን ማይሆን እየተባባሉ በሩጫ ሲመጡ ከመግቢያው በር ላይ መርሻውና ውሻው
ተዘርረው ማየት ቻሉ። ሆኖም ግን ለግርምት የዳረጋቸው በቤተ ክርስቲያኑ ቆርቆሮ ላይ የዘነበው ኮረት እንጂ የመርሻው መሞት አልነበረም። ስለዚህም በመርሻውና በውሻው ዙሪያ ከበው የዚህ የተረገመ እብድ ድርጊት ለኛም ተርፎ መቅሰፍቱን እንዳይልክብን እንጂ ሲባባሉ ከሰዎች መሃል የነበሩ አንድ ቄስ ድምፃቸውን ከፍ አድርገው እንዲህ በማለት ግርምታቸውን ገለጹ። አይ ሊቀ መላኩ፣ ከዚህ ዕቃውስ ድፍረት ያንተ መቅሰፍት አፈጣጠኑ ይገርማል።